Africa. የአርሰናል ደጋፊዎች ይህንን ቪዲዮ ኮፒ ሊንኩን ዝም ብላችሁ እየተቀጠቃችሁ ታዩልኛላችሁ። ዛሬ ቀኑ ማርች 4 የካቲት 25 የአርሰናል የአመቱ ምርጥ ቀን ሆኖ በይፋ ተመዝግቧል። በዛ ላይ ደግሞ ሲቲ አንገታችሁ ስር እያሸተተ ነው ያልከኝ ልጅ፣ ሲቲ አሁን ብብታችን ስር እያሸተተ ነው። ሌላኛው ኤክስ ከነማ ደግሞ ወርዶ እያሸተተ ነውና በጣም ማለት እግራችንን እያሸተተ ነው። እግር ኳስ ደስ ይላል። እውነት እግር ኳስ ደስ ይላል። በዛ ላይ አርሰናል ዋንጫ ሲበላ የተገቡልኝ ብዙ ቃሎች አሉ። ዛሬው ኮምፕረሰር ጨምሮ ማለት ነው። ልጁ ቲክቶክ አካውንት ቢኖረው ሜንሽን ታደርጉልኝ ነበር። እንደኔ ደስ ያላችሁ ሰዎች እስኪ እኛም ደስ ብሎናል ብላችሁ ጻፉ። አርሰናል አሸንፏል። ማን ይቻላል። 1-0 አስፈላጊ ጨዋታ፣ አስፈላጊ ውጤት። 1-0 በቃ በተገቢ ሁኔታ ነው። አንተ እዚህ ከኋላ ላይ ማን ይሄ ሰውዬ ቀኑን ሙሉ ልብ ምቴን ሲጨምረው የነበረው ይሄ ነው። ምንድነው ቢጫ ገና እንደተጀመረ አይቶ ጋብርኤል ማጋሌዝ ብቻውን ሲከላከል ማን ይሄ ሰውዬ እግዚአብሔርን ምላችሁ ይለያል። ወደ ኢራን የምትተኩሰው ሚሳኤል ወደ ኢሚሬትስ ቢሆን በቴስታ ያወጣል። ጋብርኤል ጭንቅላቱን ለምንም ይሰጣል። ለምንም ሂንካፔ ራሱ እንዴት ነው? አረ በስመ አብ። እኔ ስለ ሂንካፔና ስለ ጋብርኤል እኔ አውርቼ መጥገብም አልችልም። ማን ዛሬ ዙቢሜንዲ ነው ደክሞት ነበር። በቃ እንኳን የተቀየረ ኖርጋርድ እንኳን የገባ ራይስ ነው ማይደክመው ሮቦት። ማን ሳካ ከቲን ሳይድ አደረገ። ዲፍሌክሽን አለው ጎሉ። ምን አገባን? ያገባናል። ሲቲ ያድሁታል። ወይኔ የሲቲን 50 ቪዲዮ ነው የምሰራው። ማን ኖቲንጋም ፎረስቶች ትችላላችሁ። ሲጀመር ከጫካ ነው እናንተ ሙዳችሁ የጫካ። ወይኔ ጉዲ ደስተኛ ሆንኩ። ምንም ማድረግ አይቻልም። ቋጣሪያን የኔ አርሰናል አሳቆ ገደለን፣ በደስታ ገደለን። ምን አይነት ጨዋታ ነው? ንጉሱ ቡካዮ ሳካ በ9ኛ ደቂቃ ላይ ጎል አስቆጠረ። በዛው ጨረስ ነው በቃ አለቀ። ምንም በቃ ሐራም አትል ምን አትል። ሰከንድ አፍ ሚኬል አርቴታ ሁሌ እንደዚህ አይነት ለውጥ ነው እኮ የምንፈልገው። ሁሌ እንደዚህ በቃ የሆነ ቲሙ ሲንገዳገድ ካቨርትን ጥልቅ፣ ትሮሳርድን ጥልቅ፣ ኖርጋርድን ጥልቅ፣ ካላፊዮሪ በቃ ምን አይነት ዛሬ ሚኬል አርቴታ ከነ ሰራዊቱ ደብሊው ሂንካፔ ምን አለ? አሰልጣኙም ብቻ አይደለም ከነ ቋጣሪው ምን አይነት ተጫዋች ነው ፒሮ ሂንካፔ። በጣም ነው የምትችለው። ማን ትላንት ይሆናል ስንቱን የቱን ትቼ የቱን ላንሳ? እንዴት ልበል? በቃ ትለይብኛለ። ዴክላን ራይስ ማለት ነው ጀርባ አጥንታችን። በእውነት ነው የምላችሁ። በቃ ትችላለ። ከሞኑ ጋናርስ ማን አንድ ሾት ኦን ታርጌት 7ኛው ደቂቃ አርገን አግብተን ያለምንም ሾት ኦን ታርጌት 1-0 ማሉ ዲፌንስ ዊንዝ ዩ ታይትልስ ማለት ነው። አሁን እኔ በጣም አርቴታ ላይ ልናደድ ፈልጌ ነበር ጌሙ ሙሉ ማለት ግን ሳስበው ማይቀጠቀጥ የፕሪሚየር ሊግ ቡድን ንገረኝ። ሁሉንም እኮ አቀጠቅጦም ፈርስት ሃፍ ትቀጠቀጥ ይችላል፣ ሰከንድ ሃፍ ትቀጠቀጣለህ ምናምን ገባር። አሁን ሲቲ ተቀጥቅጦ ጣለ ነው ማለት በፎረስት ጣለ ማለት። ትላንት ሊቨርፑልን ውልፍ ሰጠው ወረደ የተባለው ቡድን ማለት ሁሉም ነው ገባር። በቃ ፕሪሚየር ሊጉ ከባድ ነው እና የዚህ ከባድ ሊግ ንጉስ ጋናር ነው ይላል ማለት በአንድ ሾት ኦን ታርጌት ታሸነፋቸው። እንደዚህ ደግሞ ወይኔ ጉዴ ያጋት ኤቨርተን በአንድ ኦን ጎል ተሸነፋለ። ጠብቅ we are the gunners እንኳን ደስ አለ መርፈኛው ማለት ቅፍፍ ያለ ጨዋታ ማለት እንደዚህ ተሰቃይቼ አላውቅም። ገባር ግን እንችላለን፣ በቃ እንችላለን ማለት አይገባብንም እኮ ማለት እንዳይደብራችሁ ራሳችን ላይ ካላገባን የቸልሲ ጨዋታ 3-0 ነው ያለቀው። አድክም አሁን መላው የእግር ኳስ ቤተሰብ ናና አውራኝ። የማንም ደጋፊው መታወራኝ ማን ነው? የዋንጫ ቡድን ማን ነው? ሲቲ በሜዳና በደጋፊው ፊት ተጫውቶ 2-2 የወጣው ከኖቲንጋም ፎረስት ጋር ወይስ ከሜዳው ውጪ እጅግ ፈታኝ የነበረውን ጨዋታ ሄዶ አሸንፎ ተቸግሮ እጅጉኑ ብልጫ ተወስዶበት 1-0 አሸንፎ የመጣው አርሰናል ወይስ በሜዳና በደጋፊው ፊት ማለት ነው እንደዛ የምትተማመኑበት ክንዳችሁን መሰቅሉለት ቡድን 2-2 የወጣው? ንገረኛ። አሁን ማን ነው የዋንጫ ቡድን? አንተ
ሲጀመር ማለት ነው ቲክቶክ መንደር ላይ ፍርደ ገምድልነት በዝቷል። ፍርደ ገምድል የሚለው ነገር ራሱ አይገልጸውም። ይኸውልህ አሁን ይመጣና አሁንም ማለት ነው የዋንጫው ድል ከአርሰናል ሊርቅ አሁንም ለሲቲ ያለው ይሄ ነዋ የዋንጫ ድል ያለው የኔ አባት። ይኸውልህ ስማኝ፣ እኔ ዘንድሮ ጥሩም ሆንኩኝም አልሆንኩኝም ዋንጫ በላለሁ። በቃ እኔ ነገርኩህ እኮ ፔሬድ። እኔ ዋንጫ ከመብላት እናት ወለደችው አስጥለኝ። እኔ በዳዴም ቢሆን ሄጄ ይሄን ዋንጫ ይዤው መጣ። የመጨረሻ ማስጠንቀቂያ ነው የምነግርህ። ይኸውልህ ካሁን በኋላ ዋንጫ ምናምን ስትል እንዳልሰማ። ይኸውልህ በዳዴም ቢሆን ሄጄ ይሄን ዋንጫ ይዤው መጣለሁ። የዛኔ ግን እኔን አድርገኝ መሸሸጊያን ትፈልጋለህ። አዳም ቴንክ በቃ ቢስሚላህ። ወይኔ ምንድነው የተፈጠረው? አረ ሲቲን ጥሏል፣ አርሰናል አሸንፏል። አሁን ወይኔ አረ ልንበላው ነው መሰለኝ ዘንድሮ። ቢስሚላህ ግባለት በቃ ስለሚቻል። እኔ ምንም አይደለም ስለሚቻል። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። በጣም ነው ደስ የሚለው። ልሞሸር ነው። ሰርጌ ደረሰ ጋይስ፣ ልንሞሸር ነው በክርስቶስ። የመጀመሪያ ፈርስት ሃፍ ላይ አግብቶ ከዛ ሙሉ በአንድ ጎል 90 ደቂቃ መጨረስ ማለት ምጥ። እኔ አላቅም፣ እኔ አልወለድኩም፣ ግን በኢየሱስ ስም ወይኔ አርገው ጌታ፣ ወይኔ ግጥሙም ቃላቱም ምንም ነው የጠፋኝ። በቃ ይኸውላችሁ ጣቴ ተቆላልፎ ወድቆ በኢየሱስ ይቅር በሉኝ። በማርያም ምን ተባተው ድንግጥ ልንሞሸር ነው። የትኛው ቀበቶ ያሰረ ወንድ ቡድን ነው ደገነርስን ዋንጫ ሚነጥቀው? የአርሰናል ደጋፊዎች አጥብቄ በቀይ አስምሬ ነግሬያችሁ ነበር። ወደ ኋላ ለመልሳችሁ በብሬንትፎርድ ጨዋታና በወልቭስ ጨዋታ ልባችሁ ትርክክ ብሎ አንገታችሁን ደፍታችሁ ተስፋ ቆርጣችሁ እመኑኝ የናንተ ሲዝን ነው፣ ይሄ የእንግሊዝ ፕሪሚየር ሊግ ነው ብያችሁ ነበር። እናም ቃሌን ጠብቄ መጥቼላችኋለሁ። ፉከራ አንፈልግም፣ ዛቻ አንፈልግም፣ ሜንታሊቲ ቅብር ጥሶ ምናምን አንፈልግም። ሰርተህ ማሳየት ነው፣ በልጠህ ማሳየት ነው። እደግምላችኋለሁ 2025-2026 ሲዝን ደገነርስ ሲዝን ነው። ይሄው ነው። አርሰናል አንድ ጨዋታ ተጫውቶ 2 ድል በማስመዝገብ እንግዲህ በፕሪሚየር ሊጉ ያለውን መሪነት ወደ 7 ነጥብ በማስፋት አጠናክሮ መቀጠሉን እያስመለከተን ይገኛል። ሚኬል አርቴታ ከረጅም ጊዜ ልፋት በኋላ የፕሪሚየር ሊጉን ዋንጫ የሚያሳካበት ትክክለኛው ጊዜ እነሆ ዘንድሮ ይመስላል። ከሜዳ ውጪ በመጓዝ ወደ አሜሪካን ኤክስፕረስ ስታዲየም ያቀናው የሚኬል አርቴታው አርሰናል ብራይተን 1-0 በሆነ ጠባብ ውጤት በማሸነፍ ነው እንግዲህ ጣፋጭ የሚባል 3 ነጥብ ማስመዝገብ የቻለው። ከዛ በፊት ግን ስለ ጨዋታው ከመምጣት በፊት ቴሜር ሪል ስቴት በቡልጋሪያ አካባቢ አዲስ ታጠናቆ እናንተን እየጠበቀ ይገኛል። ታዲያ በልዩ ቅናሽ የቀረበላችሁን እነዚህን የመኖሪያ ቤቶች በመግዛት ተጠቃሚ መሆን ትችላላችሁ። ቴምር ይለያል። እንግዲህ በዚህ ጨዋታ ላይ የሚኬል አርቴታው አርሰናል በመጀመሪያው 9 ደቂቃ ነው እንግዲህ በቡካዮ ሳካ አማካኝነት ከቦክስ ውጪ ሹት አድርጎ ጎል ማስቆጠር የቻለው ማለት ነው። ከጎሏ ጋር በተያያዘ የብራይተኑ ግብ ጠባቂ ቨርብሬገን በጣም አማተር የሆነ ሚስቴክ ነው የሰራው ማለት ይቻላል፣ ያለ ምንም ጥያቄ ማለት ነው። ነገር ግን በዛው ጨዋታውን ውጤቱን በማስጠበቅ መድፈኞቹ አርሰናሎች እንግዲህ ጣፋጭ 3 ነጥብ ማስመዝገብ ችሏል ማለት ነው። ብራይተን በዚህ ጨዋታ ላይ ሙሉ 90 ደቂቃ ጫና ፈጥሮ መጫወት ችሎ ነበር። ለኔ ግን በዚህ ሰዓት አንድ ዋንጫ እንደሚያስብ ቡድን ስለ የጨዋታ መንገድ ስለ ውብ እግር ኳስ መጨነቅ አለበት ብዬ አላስብም። በእያንዳንዱ ጨዋታ መጨረሻ ላይ ወሳኙ ነገር 3 ነጥብ ነው። የሚኬል አርቴታው አርሰናልም ያንን እያስመለከተን ይገኛል። የቼልሲ ጨዋታ ላይ ጥሩ ፐርፎርም አድርጓል ላትሉ ትችላላችሁ፣ ግን ጣፋጭ 3 ነጥብ አስመዝግቧል። ዛሬም በተመሳሳይ ጣፋጭ 3 ነጥብ አስመዝግቦ ይባስ ብሎም ሲቲም ጥሎለት እንግዲህ የፕሪሚየር ሊጉ መሪነቱን በ67 ነጥብ ማጠናከር ችሏል። ለማንኛውም እናንተ ስለ ጨዋታ ምትላላችሁ ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። መድፎቹ ምንድን የተፈጠረው ዛሬ? ምንድን የተፈጠረው? ኧረ በምን ይሄንን ያላምንም። ኧረ በስመ አብ ደብል ድል። የአርሰናል ደጋፊ ነግሬያችኋለሁ። እኔ ማበዴ ነው። ነግሬያችኋለሁ። ዛሬ ድርብ ቀን ነው ስል ሲቲ ዘፍዝፎ እኛ ብራይተንን አሸንፈን ቻው ሲቲ አባቴ
ተለያየን። ዛሬ ተለያየን፣ ጨረስን በቃ። መድፎቹ እንኳን ደስ አላችሁ። መድፎቹ እንኳን ደስ ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ በስመ አብ። እንዴት አባቱ የሚያምር ቀን ነው። ነግሬያችሁ ነበረ። ታገሱ። የመጨረሻውን ሳቅ የምንስቀው እኛ ነን ብዬ ነበረ። የመጨረሻውን ሳቅ የምንስቀው እኛ ነን። ከአርሰናል እጅ ዋንጫ መውሰድ አይቻልም ስል መስማት አለብህ። በቃ ቶተናምን ጠብሰን፣ ቼልሲን ጠብሰን፣ ብራይተንን ጠብሰን ጨረስን፣ ዘጋን። የት አባቷ ሲቲ ይመጣል ነው ያላችሁት? በልሂዱና ይዛችሁት ነው ሲቲን። እንችላለን። ይሄ 3 ነጥብ አይደል፣ ይሄ 6 ነጥብ ነው። በነገራችን ላይ ዛሬ አርሰናል ያገኘው 6 ነጥብ። ቡም ረበስማ መረበስ አረቋጠሩ አባቢ በእርሶ መጀን አጨሱ፣ በእርሶ መጀን ካጨሱ ንቅንቅ የለም እያልኩ መድፎች እንኳን ደስ አላችሁ። በድጋሚ ላይቭ እመጣለሁ። እንኳን ደስ አላችሁ። Yes! This is Arsenal! My God! እያመንኩ አለም። በእውነት በጣም ደስ ብሎኛል። ምን አለ ለሊት ባይሆን እየጮኩ ቢወጣልኝ። አያቸዋል። በቃ ፈጣሪ ልፋታችንን እየቆጠረልን ዘንድሮ ልፋታችንን ብቻ ሳይሆን በቃ ከዚህ በፊትም የተጎዳውን በዳኛ በምን የተበደልነውን ዘንድሮ እየካሰልን ነው። በቃ ኖቲንጋም ማን ነው ሲቲን ያስጠላል ብሎ ያስቡ። እዚህ ደግሞ ጭንቀት። ማይ ጋድ ምን አይነት ምሽት ነው። በቃ ይህ ቲም እኮ በእውነት ለነ ማጋሊጅ ልፋት፣ ለነ ዴክላን ራይስ ልፋት ይሄ ዋንጫ ሲያንሳቸው እኮ ነው። ማይ ጋድ እንኳን ደስ አላችሁ። በእውነት እኔ ቃላት የለኝም። በጣም ደስ ብሎኛል። ካሁን በኋላ 4.7 እያል ሂደናል። በቃ በሜዳው ደግሞ ሲቲም በሜዳው ነው የምንቀጣው። ካሁን በኋላ ምንም አትፍሩ። አሁን ስነ ልቦናቸው ተመልሷል። ይሄ 2 ነጥብ የምትባለው ነገር ትንሽ ቆሌያቸውን ገፋቸው ነበር። አሁን ግን በቃ ተረጋግቶ ይጫወቱታል። ካሁን በኋላ ደግሞ ሲቲ ከቼልሲ ጋር ነው ያለው። ከቼልሲ መልስ ደግሞ ከኛ ጋር ነው ያለው። ገና አስቶን ቪላን አለው። ገና ኤቨርተንን አለው። እንበለዋለን። ዊ አር ዘ ገነርስ። አይ ላቭ ዩ አርሰናል። በእውነት ይገባናል። እኛ ምንም አሽቃብጠን ምናምን አይደለም። ይሄ ዋንጫ ይገባናል። ለፍተናል። ዝም ብለን አለም 23 24 ዓመት ይህንን ቲም በትዕግስት ደግፈናል። ዘንድሮ 4 ዋንጫ ያለም 8 ዋንጫ ሲያንሰን ነው። በእውነት እንኳን ደስ አላችሁ። ዊ አር ዘ ገነርስ። ቁጭ ብሎ ለሚቋጥሩት ደግሞ ለነዛ ለነሻሺዎች ኮፒ ሊንክ ፎሎ ሪፖስት ያደርጋቸው አርሱላችሁ። ዊ አር ዘ ገነርስ። እንችላለን። ማይ ጋድ ማጋሌሽ ሳሊባ ቃላት የለኝም በእውነት። ከኔም ደሞዝ ቆርጣችሁ ለነሱ ስጧቸው። በቃ ጀግኖች ናቸው ጀግኖች። አራላሽ ምን ነው በኢየሱስ ምን አይነት ድል ነው? ምን አይነት ድል ነው? በጌታ ምን አይነት ድል ነው? በኢየሱስ በኢየሱስ ሰዎች ምን ለተፈጠረ ሰምታችኋል ወይ? ወይኔ እኔ የለውም። ሰዎች ስማ፣ ቅድም ያልነበረ ሰው ይኸው አሁን ልሽና አርሲ ያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ወያላ አሁን እናያለን የት እንደሚጠፉ። አርሴ ነጥብ ላይ ጥል በቋጠሮ ለፉ።
እንኳን ለብራይተን ለማንም የማይንበረከክ ቲም ነው ቢውልድ አድርገን የመጣ ነው በዚህ አመት። ዋንጫውን ደግሞ ያው ከኛ እጅ እንደማያመልጥ እኔ በጣም እርግጠኛ ነኝ። እርሶም እርግጠኛ ነው ማመን ስለማይፈልጉ እንጂ ብቻ ግን ይመናቸን። እናንተ ደግሞ ታጥባችሁ ተኙ። ጌማችሁ ሲያልቅ እንችላለን። ይመቸን። ዋንጫኛ ነው። ዘንድሮ ሳትጨነቁ አሸንፉ የተባልነው አንድም ጨዋታ የለም። ከዚህ በኋላ ያለውንም 8 ጨዋታ ተጨንቀን ነው የምናሸንፈው። ሲቲ ግባና ውጣው ፈለው ግባና ውጣው አቻውቷል። ኖቲንግሃም ውለታ አለብኝ። እኛም 1-0 አሸንፈናል። ተጨንቀንም ቢሆን ልዩነቱ ወደ 7 ሰፍቷል። አሁን ምን ሰበብ እንደምታመጡ እናያለን። ምን አይነት ድንቅ ምሽት ነው! ግባና ውጣው። ከአርሰናል አንድ ብራይተን ዚገሩ የተረዳናቸው 5 ነገሮች ማለት መቼ ግባና ውጣው ግባለት አቸውቷል ሲቲ ማለት ይመቻችሁ። የመጀመሪያ የተረዳ ነው ይሄ ቡድን ያለ ሴንተር ባኮቻችን ምንም ነው። ይሄ ፈርስት ሃፋችን ላይ ጋብሪኤል በጣም እያገዘን ነበር። ስፔሻሊ ሞስኬራ ቢጫ ካርዱን ካያ በኋላ የሚገራርሙ ስራዎችን ይሰራ የነበረው ጋብሪኤል ነው። ኤቭሪ ክሊራንስ ልክ ነበር። ሰከንድ ሃፍም ያን ነገር ነው ይዞ የቀጠለው። የመቻ አባቢ ያለ ሳሊባ አስደስተናል። ሁለተኛ የተረዳ ነው አንቺ እኮ ቤንች እኮ መሆን የለብሽ ሰው። አንቺ ማለት ሞስኬራ ቦታ ላይ ከገባ በኋላ እንዴት ጨዋታው እንደተረጋጋችሁታል። በሱ ቦታ ሊተራሊ በቃ አንደኛ ልጅ ሌፍት ባክ አድርገው፣ ሌፍት ሴንተር ባክ አድርገው፣ ራይት ሴንተር ባክ አድርገው ከልቡ ነው የሚጮትልን። ጀግና ነው ኢንጋፔ። ሶስተኛ የተረዳ ዛሬ ጊዮኬሬስ አሳ ጨዋታ ነው ሲያሳልፍ የነበረው። ጊዮኬሬስ ጥሩ ጨዋታ አልነበረውም። ካይ ከገባ በኋላ ረጃጅም ኳሶችን መጣል ችለን ነበር። ስሮ ጎሎችን መጮት ችለን ነበር። እያወረደ ሊንክ አፕ እያደረገ ምናምን ነገር ቆንጆ ሰብስቲቱሽን ያየነው እሱ ከገባ በኋላ ቡድናችን አሪፍ ስትራክቸር ይዞ ነበርና የሚገርም ካሚው። አራተኛ አርቴታ ማለት የዛሬው ጨዋታ እኔ ከመጀመሪያው እንዳልኳችሁ አርሰናል ለመከላከል የገባው ጨዋታ እንጂ ለማጥቃት የገባው ጨዋታ አይደል። ኳስ ክሬት ማድረግ አለመቻል ሲሆን መጀመሪያም ኳስ ክሬት እንዳያረጉ እነሱ በመሸፈን ምንም አይነት ስፔስ ለነሱ ላለመስጠት ነው ቡድኑ የገባውና ይሄ መርጦት የገባው ጌም ፕላን እና ተሳክቶለት ወጥቷል። አንድ ጎል ብቻ አግብቶ ግን ሶሊድ ነው ወይ የሚለው ዛሬ ሶሊድ ሆነ ነው ተናል። ሁሌ ያስኬዳሉ የሚለው ግን ጥያቄ ምልክት ነው። ሶ ዛሬ ሪስክ ወስዶ ነው የገባው። ሪስኩ ግን ፔኦፍ አድርጎለታል። እንደሌላው ሰው አይደለም ያዩት። እኔ ፐርሰናሊ እንዳየሁት ከመጀመሪያው ጀምሮ የመከላከል ጌም ፕላን ይዞ ስለገባ ማለት ነው። አምስተኛ ነው መጨረሻ የተረዳውን ነገር ማለት ነው። አባቢ 7 ነጥብ ሆኖላ ግባለት ሮ ኮፒሊንግ ሼር እያደረጋችሁ ለዛሬው አርሴ ደስ የሚል አቤት እንዴት ደስ እንደሚል እኮ የዛሬው ዊን በቃ እንዴት ደስ እንደሚል በቃ ለአርሴ ደጋፊ አንጀት አርስ፣ ለጠላት ደግሞ ወሽመጥ ቆራጭ የሆነ ድል ነውና በጣም ነው ደስ ያለኝ። በቃ አሁን ይሄን ጨዋታ ኦልሞስት ጎሉ ከገባ በኋላ ዘና ብዬ በቃ እግሬን ሰቅዬ ያየው ጨዋታ በቃ ዘና ብዬ በቃ በአርሰናል ተማመናለሁ እኔ፣ በተጫዋቾቹ በቃ ተማመናለሁ፣ በአርቴታ ተማመናለሁ እኔ። ይመቻችሁ አርሴዎች፣ እውነት በጣም ደስ የሚል ዊን ነው። ለማንኛውም ተከታዮቻችን ብርክ እያላቸው ነው እንግዲህ እንደተመለከታችሁት አርሴዎች። ስለዚህ 6 እንዘላትና ማለት ነው 5 እንላለን ሁላችን። ከዚህ በኋላ 5 ጨዋታ ማሸነፍ ብቻ ነው የሚቀረን አርሴዎች። እሱም ተከታዮቻችን የሚከተሉን ከሆነ ነው የኛም ፈለግ ተከትለው፣ ያለበለዛ በ3 ወይ በ4 ጨዋታ እንጨርሰዋለን እኮ ከዚህ በኋላ ማለት ነው። ለማንኛውም ሁላችሁ ኮሜንት የገባችሁ 5 እንላለን። 5 ጨዋታ ብቻ ነው የቀረን አርሴዎች። እንኳን ደስ አላችሁ። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ አድርጉልኝ። ፎሎ ያላረጋችሁ ሰዎች ደግሞ ፎሎ እያረጋችሁ ይመቻችሁ። እንችላለን ሀቢቢ። ወሳኝ 3 ነጥብ። ቆይ ተረጋጋ። ወሳኝ 3 ነጥብ ማን ሲቲ አውዝ ቢላሂ ምን ሽጥ ሲቲ አረባ አላህ የሳተው ኳስ በ7 ነጥብ ሆኗል። ይሁን ማይ ብራዘር እኔ በቃ አልቻልኩም ሀቢቢ አልቻልኩም። በቃ በጾሙ ጋር ማለት ነው ጾሙ ጋር እኔ ክለብ ወደ መጥፊያችን መሆኑ ነው። ብቻ እንችላለን። በሌላ ቪዲዮ ከችላለሁ። ምንድነው? ይሄ ሁሉ ለኔ ነው። እንደዚህ ይቻላል እንዴ?
አሁን ዋንጫው ላይ ስም መቀረጽ ተጀምሯል። የአራዳ ልጆች በየትኛውም መልኩ ኤ ብሎ የሚጀምር ጽሑፍ መቀረጽ ተጀምሯል። ዋንጫው ላይ የትም ፍጪው ነጥቡን አምጪው ነው። አርሰናልና ቡድኑ ምንም ሊቀልድ አልመጣም ዘንድሮ። አራዳ ልጅ በተገኘው በየትኛውም አቅጣጫ እሳቤው ዋንጫና ዋንጫ ብቻ ነው። አንተ የፈለግከውን በል። የሚኬል አርቴታ ሰራዊት ግን ለዋንጫ ነው እየሮጠ ያለው። ካጠገቡ ያሉት ይፈራርሳሉ። አርሰናልና አርቴታ ግን ወደፊት ይሮጣሉ። ሌላ ምንም ነገር የለውም ነው የምልህ የአራዳ ልጆች። አሁን 8 ጨዋታዎች እየቀሩ ነጥቡ ወደ 7 ሰፍቷል። የአራዳ ልጆች ማለት ነው። ይህንን ማስጠበቅ የሚኬል አርቴታ ሰራዊት ድንቅ ስራ ነው። ዴቪድ ራያን ይዞ ደግሞ ይህንን አያስጠብቅም ብሎ ማሰብ ምናልባት ዘበትም ሊሆን ነው። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። አርሰናል እጅግ በጣም አስገራሚ 3 ነጥብን ማግኘት ችሏል። የአራዳ ልጆች ሞትባችሁ ነው። የስ ልሞት ነው እኔ በደስታ የስ ግባ እናውጣው። ሲቲ ነጥብ ጣላ፣ አርሰናል አሸነፍ። ግባለት። ዋንጫው ተሰጠን፣ ዋንጫው ተሰጠን። ገነርስ ይቻላል፣ ቋጠሮ ይቻላል። ይሄ የአጸቋማ ማህበር ነው። ግባና አውጣው። ዛሬ ቀኑ የአርሰናል ነው ስንላችሁ አምናችሁ መቀበል መቻል አለባችሁ። ምክንያቱም ውጤቶች ሁሉ ወደኛ ያደሉ ናቸው። ሲቲ በኖቲንጋም ፎረስት 2-1 በአግባቡ ማለት ነው። ከዛሳ እኛም ጨዋታችንን 1-0 ብራይተንን በቡካዮ የወደች ጎል ልጥፍ ክሊንሺታችንን ይዘን ውጥት በ7 ነጥብ መራቅ። ከዛስ ትርፌሳ በኒውካስትል ያውን በ9 ተጫዋች ልጥፍ በአግባቡ ልጥፍ ፍኔ የተደረገችው ነው ብላችሁ ዛሬ ቀኑ የኛ ነው። የምን ሮብ አርሰናል ነው የሚባለው የዛሬው ቀን። ቡካዮ ሳካ 300ኛ ጨዋታውን እንግዲህ ለአርሰናል በአርሰናል መለያ ያደረገ የሚያምር ጎል ነው ማስቆጠር የቻለው። እንችላለን ገነርስ ፋሚሊ እንችላለን። ኮፒ ሊንክ፣ ሼር፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። እንችላለን ነው ብላችሁ